ያው እንደተለመደው ብቅ ብለናል። ዛሬ የመጣሁበት ምክንያት የአብርሽ እህት ሴት አይደለችም እንዴ? እንዴት እንዴት ይሄን ያክል እሷ ጋራ ንትርክ ትቆማለች? ከወንድሟ ጎን እንዴት ትሆናለች? ነገ በእኔ ይደርሳል ብላ ታስብ እንዴ? እች ልጅ እኮ ልጁን እኮ ከአገር ውጭ ይዛው እኮ አልሄደችም አይደለ እንዴ? ልጁን ከአገር ውጭ እኮ ይዛው አልሄደችም። ልጁን ማየት ደግሞ አልከለከለችውም። እየመጣህ ብለዋለች አይደለ እንዴ? እንኳን ለልጁ ለሌላም ለመዝናናት ወጣ እያለ አይደለ እንዴ? ምን ችግር አለው? ከአዲስ አበባ ቡታጅራ መኪና የራሱ አስነስቶ ሄዶ ልጁን አይቶ መመለስ እኮ የሚችልበት ነው። ምን ይሄን ያክል አካበደው እንዴ? አንደኛ ነገር ደግሞ ለእሷ ደግሞ ሕግ ፈቅዶላታል ልጁ ከእሷ ጋር እንዲሆን። አንተም ልጁን እየሄድክ እንድታይ ተብሎ መብት ሰጥቶታል አይደል እንዴ? ግድ በቃ ከዚህ ቤት መውጣት የለብሽም ለአንተ ተብላ በቃ ቤተሰቦቿን ማየት የለባትም። ሄዳ ቤተሰቦቿ ጋር በዓልን በቃ የተለያየ ነገር ሄዳ ማሳለፍ አትችልም እንዴ? አብርሽ ምን ነው? ምን ነካ? ምን ነካ? ምን ነው ይሄ የሚያስበው ጭንቅላት ምንድን ነው? ምንድን ነው የያዘው? እውነትም የተሸከሙ ንፍጥ ነው መሰለኝ። በእውነት በቃ አንተ እኮ አትረባም። ንፍጥ እንዴት ነው እንደዚህ ተጥሎ እንደሚጣል ልክ እንደዛ ነው ከሆንከው። በቃ እንደ ጭንቅላት ምንድን ነው አንተ? ምን ነው ይሄ ዩቱብር አሰከራችሁ? አንተም እህቲቱ እንዴ? ልጅቱ እኮ ያጠፋችው ነገር የለም እኮ። በቃ ለሁለት ወር እኮ ነው ያለችው። ለሁለት ወር ነው ፍቃድ ነው ይዛ ሳትነግርህ እኮ ይዛ መሄድ እኮ ትችል ነበረች ልጅ። ይሄ ሁሉ እንትን ምን ያዙኝ ልቀቁኝ ምን ያስፈልጋል? እና አንተም ልጅህን ሂደህ ማየት መብት አለ። በሳምንትም ሄድክ በየቀኑም ሄድክ መኪና አለ። መኪና የግልህ ነው። መኪናን አስነስተህ ልጅን አይተህ መመለስ መብት ነው። አልከለከለችም። እኔ የገረመኝ ደግሞ ከሁሉ ነገር የእህቴቱ ነገር ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የእምፎዚያ ዩቲዩብ ተከታታይ በሙሉ እንዴት ናችሁ? ሰላም ናችሁ ሆይ? እኔ ደህና ነኝ አልሐምዱሊላህ። ያው እንደተለመደው ላይክ፣ ሰብስክራይብ እያደረጋችሁ ቪዲዮውን ጀምሮ ታበረታቱ ውዶቼ ማሮቼ። ኮሜንት ለምትጽፉልኝ ለምታበረታቱኝ በጣም አመሰግናለሁ። ያው እንግዲህ አዲስ ነገር የለም፣ ስለና አብርሽ ነው፣ ሌላ ነገር የለም። የምንሰራው ሌላ ነገር ስለሌለ ማለት ነው። እና ዛሬ የመጣሁበት ነገር የአብርሽ እህት የምታደርገው ነገር በጣም የሚያስጠላ ነገር ነው እንዴ! ይሄን ያክል ብር ያሰክራል እንዴ? አንቺ ሴት አይደለሽም? አንቺም እኮ ልጅ ይኖርሻል። ነገም እኮ አንቺ በእኔ ላይ ይሄ ነገር ቢደርስ ብለሽ ማሰብ አለብሽ። ምንድን ነው ልጅቷ ላይ ሁሉን ነገር ተጽዕኖ እሷ ላይ ጫን የምታደርጉት? በቃ ልጅቱ ያንቺ ወንድም እንደፈለገ እንዲሆን ልጅቱ ቤት ቁጭ ብላ ልጅ እንድታሳድግ። ልጅቱ መዝናናት አያስፈልጋትም። ገና ወጣት ነች እኮ ገና ታዳጊ ነች። የማይመስል ነገር ለምን ደስ ታደርጋላችሁ? ኧረ ተው። ህግ እንዴ! እናንተ ህግ የተለየ ነው እንዴ? በጣም ያሳፍራል። በጣም የሚያሳፍር ነው በእውነት ልጅቱ ላይ እንደዚህ እንትን የሚለው። እስኪ ቪዲዮውን እንየውና ብቻ በቂ እኮ ነው። ፋሚሊ ማየት መፈለግ እኮ በቂ ነው። አንቺ ብትፈልጊ ማለት ነው ሳትነግሪ እኮ ሄጃለሁ እንዲህ ቦታ ማለት ትችይ ነበር። ሲሮ ተግጋይ ልጅን ይዞ ጠፋች ብሎ ስሜን እንዲያጠፋው ሰው አይደለም። ለሁለት ወር ሊሄድ ነው ብለሽ ህግ ስታስቀምጪ ያንን ነገር እንደማይፈቅድልሽ ታውቂዋለሽ። መብት የለውም እኮ የመፍቀድ የመፍቀድ እኮ መብት የለውም። ቡዜ በደንብ ላስታውስሽ። በልጁ ጉዳይ ስለሆነ ልጁን ስለሚወደው ስለምታውቂ ልጁን ዛሬ ነው እንደወደደው ታስቀምጪለት። እስከ ዛሬ ነበር ሲወለድ ነው እንዴ ልጁን መውደድ የተጀመረው? አንቺ ዘመንሽን ባለፈ ታሪክ መኖር ነው የምትፈልጊው? አይ ላይክ በጣም አክት እያደረጋችሁ ስለሆነ ነው። ለምንድን ነው ግን ከአንቺ ከኔ ጋር እንደዚህ ክርክር የምትገጥሚው? ክርክር አይደለም አነጋገርሽ ትክክል ስላልሆነ ነው። ገብቶሻል? አንቺ ትክክል ነሽ። ለአንቺም እኮ ሌላ ነገር አስበሽ ነው እያልሽኝ ነው። ገባሽ? ማረፍ እፈልጋለሁ እያልኩሽ በግልጽ እየተናገርኩኝ ሌላ ነገር አስበሽ አንቺ ለምንድን ነው ይሄን ነገር የምታስቢው? የፈለኩት ጊዜ በፈለኩት ታይም መሄድ መንቀሳቀስ እችላለሁ። ለበትም ምናምን የሚለው ያን ያህል
ምክንያቱም ገና ጨቅላ ነው፣ ምንም የሚያውቅ ልጅ አይደለም። ከአባቱ በላይ ስፔሻሊ እኔ ነው የማስፈልገው በዚህ ሰዓት። ከኔ ማግኘት ያለበት ብዙ ነገር አለ። በቃ ማለት አሁን ነው ትንንሽ ነው ምግብ መብላት የጀመረው። ምግብ መብላት ጀመረ ማለት መለማመድ አለበት ማለት ነው እንጂ ኮምፕሊትሊ ምግብ ላይ ነው የሚመረኮዘው ወይም ደግሞ ምግብ ነው የሚበላው ማለት አይደለም። ዋና ምግቡ ከኔ ጡት የሚያገኘው ወተት ነው። ሶ እኔም በሳት አስፈላጊ ሊሆን የሚገባው ለዚህ ልጅ ትቼው ሊሄድ አልችልም። በዚህ ሰዓት ከኔ በፍጹም መለየት አይችልም ይሄ ልጅ እና እኔ ደግሞ አንደኛ ማረፍ ፈልጋለሁ፣ ከፋሚሊ ጋር ጥሩ ነገር ማሳለፍ ፈልጋለሁ። እሱ ደግሞ መምጣት ይችላል፣ ልጁን ማየት ይችላል። የፈለገበት ቦታ ይሁን በሚፈልገው ሰው ይዤለት ይሄዳሉ ወይም ደግሞ ይዘውልኝ ይሄዳሉ። ችግር የለውም። ይሄ ግን ማረፍ ፈልጋለሁ። ለዛ ነው ሀሳቤ። ተለየ ሀሳብ የለኝም። ሀሳብሽ ጥሩ ነው፣ ግን ይሄ ነገር ዛሬ ላይ ለመወሰን ምንድን ነው እንትን ያላችሁ ማለት ነው። ግን በልጃችሁ ጉዳይ ግን ተነጋግራችሁ ተግባብታችሁ በፍቅር ማሳደግ አይሻልም? ይሄ ነገር አሁን ሊሄድ ነው ለሁለት ወር እንዲህ ብለሽ ገደብ ስታበጅበት እሱ እንደማይሰጥሽ ታውቂዋለሽ፣ ወይም ደግሞ የሆነ ነገር እንደሚፈጥር ታውቂዋለሽ። የፈለገችበት የመኖር መብት የለም። እሺ ልጅ ደግሞ ካለእናት ጋር መሆን ይችላል እኮ። እሷ ለሁለት ወር ነው የተባለው። እኔ እንደውም ትናንትና ለአንድ ወር ብላ ብዬው ነበር። ገብቶሻል? ፎክሮ ነው የወጣው። ሲወጣ በህግ ጠይቃቸዋለሁ ምናምን ብሎ ነው የወጣው። እኔ እንደውም ሌላ ሰው ይዞን የሚመጣ ነው የመሰለኝ። እናንተ ይዞን እንደሚመጣኝ አናውቅም። ገብቶሻል አይደል? እሷ ደግሞ ሰራተኛ አይደለች። እንደሚኖሩ ታመኖር ትችላለች። የሚሄደው ደግሞ የራሱን ፋሚሊ ያለበት ነው። አዲስ ነገር የለም። የአሜሪካ አይደለም ይዛ የምትሄደው ልጅ የሚያጨቃጭቀው ጉዳይ አይደለም። የሚካብድ ነገር አይደለም። ገብቶሻል? ለእሷም ልጅ ነው ለእሱም ልጅ ነው። ስለዚህ ለምን በዚህ ልክ መረዳት አቃተው? ራሱ ከፈለገ ደግሞ እኔን እንዳታገኘኝ አለ። እንዳታገኘ ከፈለግ እኔ ያገናኛል። ከሶስት ቀን ነበር አይደል የተባለው። በሳምንት ማየት ይችላል። በእግሯ አይሄድም ልጁ አይደል? እንዲህ እናሃል የሚካበድበትም ሁኔታ አይደለም። ፍላጎታቸው ሌላ ስለሆነ ነው እንጂ ይሄን አሁን የሚያስኬድ ነገር ምንም አዲስ ነገር ተፈጥሮ አይደለም። ምንም የተለየ ነገር የለም። አሁን የተፈጠረ ነገር ማለት ነው። ይኸውልህ አንድ ነገር ላስረዳችሁ። ጥሩ አይ ሀሳብ ትክክል ስላልሆነ ነው። ዝም ብዬ አዳመጥኩሽ። ችግር የለም አዳምጥ። አሁን ምክንያቱም እኔ እንደተረዳኋቸው ከሆነ እዛ እየተመላለስኩኝ እዛ ማንም ስለሌለ ማንም ከሌሎች ማግኘት ስለማይችሉ ብዙ አይነት ሀሳብ ያሰቡ እየመሰለኝ ነው። ገባህ አይደለ? እኔን አሁን እዛ በመመላለስ ሰዓት ብቻዬን ስለሚያገኙ ምናምን ብዙ ነገር እንትን ማለት ከሆነ በጣም ተሳስተዋል። እኔ አሁንም ቢሆን እዚህ የሚያስኬዳት ነገር ምንም አዲስ የተፈጠረ ነገር የለም። በፊት ምን ያልፈልግህን ብላ ትፈጽማለኝ ምናምን ነው። ስለዚህ እኔ አዲስ ስለ እኔ ላይ እኔ አዲስ ስለፈጠርኩት አንዳንድ ነገሮች እሷ ምንም ሊያደርጋት ምንም ሊጠቅሳት የሚችለው ነገር የለም። ለምን ፈልጋና ወዳ ነው ፈቅዳ ነው ፈርምልኝ ብላኝ ፍቺ ወረቀት ከአንድም ሶስት ጊዜ ወረቀት አምሳልኝ ፈርም የለም የተለያየ ነው። ስለዚህ እሷ የኔ ፍላጎት የላትም አይደለ? ስለዚህ እኔ ከማንም ልሁን ሊያገባት አይችልም እሷን ማለት ነው። እኔም እንደዛው በሷ ህይወት ምንም የሚያገባኝ ነገር የለም። ግን እኔና እሷ መሀል ላይ ልጅ ተፈጥሯል። ያ ልጅ ደግሞ ለእኔም ለእሷ ነው አይደለ? ስለዚህ እሷም ዛሬ ላይ ደርሳ የምትሄድበት ምንም አይነት ምክንያት ኖሮ አይደለም። የፈለኩበት ሀገር የመኖር መብት አለኝ። ገብቶሻል? ሲቀጥል ደግሞ በዚህ ልክ የትኛው ማለት አልገባኝም። አንተ ሪስፔክት ስላረኳት ነው ቦታ ያልሄድኩትኝ። ህግም ሊያገባው አይችልም። እዚህ ነው የመኖር ግዴታሽ ብሎ ሊያስገድደኝ አይችልም። ዓለም ላይ ያለ ህግ ራሱ ብታመጣልኝ እንደዚህ የማለት መብት የለውም። ህግ ራሱ ከዚህ ሀገር ከዚህ ቤት የመውጣት መብት የለሽም ብሎ ሊያግደኝ አይችልም። አይደለም ሌላ ነገር ቀርቶ ማለት ነው። ይሄንን ስለምታውቅ ነው እነሱን ይዘህ የመጣው እንጂ ይዛቸው ፖሊስም ሆነ የፈለግከውን ነገር ይዘህ መምጣት ትችል ነበር። ግን ጠንቅቀህ ታውቀዋለህ ስለማይከለክለኝ። ገብቶሃል? ያንን ማድረግ ስለማትችል ነው እነሱን ይዘህ የመጣው እንጂ ህግም ምንም አይደለም። ህግ ፈቀዳ እናንተ ተፋታችኋል አይደለም? ይሄ ልጅ መካከላችኋል አይደለም? ምን አለ በሰላም ብታሳድጉት? እኛ እኮ ሰላም ፈልገን ምንድን ታውቂዋለሽ? ይሄ ነገር እንደሚፈጠር ታውቂዋለሽ። ሌላ አማርኛ ነው። እኔ ምንም የማውቀው ነገር የለም። ምናልባት አንቺ የምታስቢው ነገር ሊኖር ይችላል። ማስበው አይደለም አብርሽን ስለምታውቂ ወይኔ ፈጣሪ ማንም በላይ ታውቀዋለሽ። አልገባኝም ማለት እንደዚህ ምላሽ ትክክለኛ ምላሽ ነው። እኔ እናንተ በቃ እንግባባ። እሺ እንግባባ። ወይኔ በፈጣሪ ስም በጣም ጨንቃ እኔ እንዳጠቃላይ ያልኩኝ ያለው 4 ቀን 5 ቀን ወይ ታምጡ ይችላል። 2 ወር ያላለችው ነገር ነው ያልተስማማው